የገለጽክበት መንገድ ብታስረዳን። መተው የሚለው ብናምን ምን ጉዳት አለው? አባባት ኃጢአት ስለሆነ ክርስቶስን ከኃጢአት ጋር መተባበር ስላልቻለ ትቶታል የሚል ትምህርት አለ እዛ ላይ። መስቀል ላይ አምላኬ አምላኬ ለምን ተውከኝ ያለው ብትወድ እቺ ጽዋ ከኔ ትለፍ የሚያለው እግዚአብሔር ራሱ እግዚአብሔር ስለሆነ ኢየሱስ ኃጢአት መሆን ስለማይችል ኔቸሩ ስላልሆነ ያንን ተኗል። ከዛ ስቃይ የተነሳ ደግሞ አምላኬ አምላኬ ለምን ተውከኝ የሚለውን የጣር ድምፅ ወይም ጩኸት ሰምቷል። እና ቢተው መተው የሚለው ምን ጉዳት አለው? ወይ ደግሞ ሰው የመሆን ኤክስፒሪየንስ በመሆኑ የተገለጸ እንደሆነ አስፍራል እና እሱን ደግሞ በማመን የስሉስ አምላክ ሙሉ ስራ ላይ እንዳለ መረዳት ፋይዳውስ ምንድን ነው? ከስተትስ እንዴት ነው የሚጠብቀው? በመጀመሪያ ደረጃ አንድን ነገር ስናምን ምን ጥቅም አለው ምን ጉዳት አለው የሚለውን በማስቀደም አይደለም፣ እውነቱ የቱ ነው የሚለው ነው። ስለዚህ ለኔ የክርስቶስ አምላኬ አምላኬ ለምን ተውከኝ ብሎ በመስቀል ላይ መጮህ ጉዳትና ጥቅሙን በማስቀደም አይደለም እንጀምረው። እውነቱ የቱ ነው? እውነቱ የቱ እንደሆነ መጽሐፍ ቅዱስ ይነግረናል፣ የቤተክርስቲያን አባቶች ይነግሩናል። ስለዚህ እውነቱ ምንድነው? ጌታችን ኢየሱስ ክርስቶስ እንደ ሰው በዛ አይነት ስቃይና ጭንቅ በሚያልፍበት ጊዜ ሰዋዊ ኤክስፒሪየንስ ሰዋዊ ተመክሮ እንደነበረው ነው። ከመዝሙር 22 የተወሰደ ክፍል እንደሆነ እናውቃለን። አምላኬ አምላኬ ለምን ተውከኝ ለምን ከመዝሙር 22 ተወሰደ አለን? አንደኛ ጌታችን ኢየሱስ ክርስቶስ በሚጸልይበት ስፍራ ሁሉ በሌሎች ስፍራዎች አምላኬ ብሎ ጸልዮ አያውቅም። እዛው መስቀል ላይም ራሱ ከአንዴም ሁለቴ አባቴ ብሎ ነው የጸለየው። የሚያደርጉትን አያውቁምና ይቅር በላቸው አባቴ ብሎ ሲጸልይና አባቴ መንፈሴን ለእጅህ አደራ አሳልፌ እሰጣለሁ ሲል፣ ስለዚህ ሌሎች ቦታዎችም አባቴ ነው ብሎ የሚጸልየው፣ እዛ ቦታ ግን አምላኬ በማለቱ መዝሙር 22 እንደወሰደ ግልጽ ነው። መዝሙር 22ን ስንመለከት እግዚአብሔር ዳዊትን ትቶት ነበር ወይ ብለን ስንጠይቅ አልተወውም። በእርግጥ ዳዊት እንደጠበቀው ከመከራው አልታደገውም። ከመከራው ፈጥኖ ስላልታደገው ጣልቃ ገብቶ ስላልገላገለው እግዚአብሔር ጣልቃ ገብ ገላጋይ ነው ብለን እንደምናስበው ስላልመጣለት ዳዊት በእግዚአብሔር የተተወ መሰለውና ለምን ተውከኝ አለ። መጨረሻ ግን እግዚአብሔር በችግር ውስጥ አሳልፎ እንደታደገው ምስጋና ያቀርባል። ጌታችን ኢየሱስ ክርስቶስም በመስቀል ላይ ሆኖ እንደዛ እየተሰቃየ አፌን ሳቅ ሞልቶታል እንዴት ዝም እላለሁ እያለ እንዲዘምር መቼም አንጠብቅም። ስለዚህ እግዚአብሔር በመከራው ስለተወው፣ በሞቱ ስለተወው፣ በችግሩ ስለተወው የእግዚአብሔር ፈቃድ ያችን ጽዋ እንዲጠጣት በመሆኑ ምክንያት በዛ ሁኔታ ውስጥ የሚያልፍ ሰው የሚያቀርበውን ጸሎት፣ የሚያቀርበውን ልመና፣ የሚያቀርበውን በእግዚአብሔር ላይ የመታመን ስሜት ነው ጌታችን ኢየሱስ ክርስቶስ የገለጸው። ይህንን እውነቱን ከፈለግን በኋላ ግን ኦኬ እንደዚህ ቢሆን ምን ይሆናል ብለን ቀጥለን ልናመጣው እንችላለን። በአብና በወልድ መካከል መቷቷው እንደነበር የምናስገባ ከሆነ በስላሴ አስተምሮ ላይ ስንጥቅ ነው የምንጨምረው። አብ አባትነቱ የቀረ ለወልድ ማለት ነው፣ ወልድም ለአብ ልጅነቱ የቀረ ተቷቱተዋል አይነት ሐሳብ ውስጥ ከገባን ካስተምሮተ ስላሴ ጋርም የሚጋጭ ነው የሚሆነው፣ አያስኬድም። ምክንያቱም መስቀሉ የአብ የወልድና የመንፈስ ቅዱስ የጋራ ምክር እና ፈቃድ እንጂ የተፈጸመበት አብ ወልድን በመተው የተፈጸመ ነገር አይደለም። በዛ ቦታ ላይ ሆኖ ዓለምን ከራሱ ጋር ያስተርቅ የነበረው እግዚአብሔር ነው የነበረው እና ጌታ ኢየሱስም ሲናገር አብ ብቻዬን አይተወኝም ብሎ ነው የተናገረው። እና ጌታ ኢየሱስ ክርስቶስ ትቶታል ወልድ በአብ ተትቷል ብለን የምናስብ ከሆነ ስለ እግዚአብሔር የሚኖረን ምስልም ይበላሻል። እግዚአብሔር በመከራና በችግር ጊዜ ትቶ የሚሄድ አይነት አድርገን ነው የምናስበውና ያ ወደኛ ስናንጸባርቀው እኛም በሰላም ጊዜ አብረን ሆነን በችግር ጊዜ መተዋወው እንችላለን የሚል አይነት ሐሳብ ከዛ ልንወስድ እንችላለን። ግን አይደለም፣ እግዚአብሔር ነበር። ኦፍ ኮርስ እግዚአብሔር መገኘቱ ደምቆ እየታየ አይደለም፣ በጉልህነት እየታየ አይደለም። ግን አለ እግዚአብሔር። እንዲያውም እኮ የግልጠተ መለኮት ቁንጮ ምንድነው? መስቀል ነው። እግዚአብሔር ማንነቱን የገለጠበት ቁንጮ ስፍራ መስቀል ነው። በብዙ መንገዶች እግዚአብሔር ገልጧል። የእግዚአብሔር ፍቅር፣ የእግዚአብሔር ሰው ወዳድነት፣ የእግዚአብሔር አዳኝነት፣ የእግዚአብሔር አሸናፊነት፣ እግዚአብሔር ከኃጢአት ባርነት እንደሚያወጣ እግዚአብሔር ማን እንደሆኑ ያወቅነው በክርስቶስ መስቀል ላይ ነው። ስለዚህ እግዚአብሔር ራሱን እየገለጠ ነበር። የግልጠተ መለኮት ስፍራ ነው እና መስቀሉ ትምክታችን የሆነው እግዚአብሔር የሌለበት ከሆነ በቦታው እግዚአብሔር ካልነበረ ጻድቁ ሲሰቃይ ትቶት ከሄደ እንዴት ነው መስቀሉ ትምክታችንና ምልክታችን የሚሆነው? እግዚአብሔር ያልነበረበት ስፍራ ትምክታችንና ምልክታችን ሊሆን አይገባም ነበር። እግዚአብሔር ራሱን እየገለጠ ነበር፣ ማንነቱን እያሳየ ነበር፣ ፍቅር መሆኑን ምን ያህል ሰዎችን እንደሚወድ እየገለጠ የነበረበት ስፍራ ነው። ስለዚህ እውነቱ እግዚአብሔር ክርስቶስ ኢየሱስ በመስቀል ላይ እንዲሞት መፍቀዱ ከመከራው ያልታደገው መሆኑ፣ ከሞቱ እንዳይሞት በማድረግ ያልታደገው መሆኑ ነው። ከሞተ በኋላ ግን
ሞትን ድል አድርጎ እንዲነሳ በማድረግ እግዚአብሔር ጻድቁን እንደገለጠው ጻድቅነቱን እንደገለጠ እንደተቀበለ በትንሣኤው መረዳት እንችላለን። እና መስቀሉ አብ ወልድን የተወበት ስፍራ አይደለም፣ አብ ነበረ በዛ ስፍራ። ልዩነትና ስላሴነት የሚለው ቻፕተር ላይ